ማንቸስተር ዩናይትድ ሶስተኛ ተከታታይ ጨዋታውን በድል አጠናቀዋል። ማይክል ካሪክ ይፈተኑበታል ተብሎ ሲጠበቅ የነበረው ጨዋታ የምርም ተፈትነውበት ጨዋታውን ደግሞ በድል ያጠናቀቁበት ምሽት ሆኗል። ማንቸስተር ዩናይትድ በኦልትራፎርድ የማርኮ ሲልቫውን ፉልሃምን ገጥመው በጨዋታው ላይ ዶሚኔት አድርገዋል ማለት ባንችልም፣ ነገር ግን በመጨረሻዎቹ ድራማዊ ደቂቃዎች በተመለከት ነው የሚዲያ ላይ እንቅስቃሴ ፍጹም አስደናቂ በሆነ መልኩ የተመለከትነው ጨዋታ ላይ ብሩኖ ፈርናንዴዝ ሌላ አዳዲስ ታሪኮችን በተጋራበት ምሽት ቤንያሚን ሼሽኮ ማንቸስተር ዩናይትድን የታደገበት ጨዋታ ላይ ይህንን ሲያደርግ የተመለከትንበትና ብሩኖ በእንግሊዝ ፕሪሚየር ሊግ በሁሉም መስፈርቶች በ6 መስፈርቶች በዚህ ሰዓት ላይ ቁጥር 1 ተጫዋች መሆኑን ያስመለከተበት የእንግሊዝ ፕሪሚየር ሊግ ጨዋታ ተመለከትን። አንድ አስደናቂ ነገር ልንገራችሁና ጨዋታውን ልጀምር። የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው አማድ ዲያሎ ለምሳሌ ስለ ጓደኛው ቤንያሚን ሼሽኮ ሲናገር ምን አለ? ለአሰልጣኙና ለሱ ይህ ምሽት እጅግ በጣም አስፈላጊ ነበረ። በልምምድ ወቅቶች ላይ ጎሎችን ለማስቆጠር በጣም ብዙ ታትሮ የሚሰራ የነበረ ተጫዋች እና በትክክል በሚገባው ሰዓት ላይ ጎል ያስቆጠረ። ይህንን የማሸነፍ ብቃታችንን ማስቀጠል ይኖርብናል። የአውሮፓ ሻምፒዮንስ ሊግ መሳተፍ እንዳለባቸው በሚገልጽ መልኩ ማንቸስተር ዩናይትድ ይህኛውን ጨዋታ አስመልክቶናል። የቀድሞ የማንቸስተር ዩናይትድ ሌጀንድ የሆነው ሪዮ ፈርዲናንድን በተመሳሳይ በጣም ጊዜው ገና ነው፣ ነገር ግን ኦልትራፎርድ ወደ ድባቡ እየተመለሰ ይገኛል ሲል መልእክቱን አጋርቷል። ቡድኑ 12ኛ አሲስቱን አድርጓል በማንቸስተር ዩናይትድ በዚህ እንግሊዝ ፕሪሚየር ሊግ ቆይታው ቁጥር 1 የእንግሊዝ ፕሪሚየር ሊግ ተጫዋች ነው። የቆሙ ኳሶችን ለቡድን አጋሮቹ በማቀበል በዚህ ውድድር ዓመት 7 ኳሶችን አቀብሏል። ቁጥር 1 ተጫዋች ነው። በዚህ ውድድር ዓመት ከአሲስቶች ጋር ተዳምረው ቻንስ ክሬት በማድረግ 68 ኳሶችን ፈጥሯል። ቁጥር 1 ተጫዋች ነው። ቻንስ ክሬት በማድረግ በግልጽ በኦፕን ፕሌይ 45 ቁጥር 1 ተጫዋች ነው። ቢግ ቻንስ ክሬት በማድረግ 16 ቁጥር 1 ተጫዋች ነው። ሰንጣቂ ወይንም ስሩ ቦል የሚባሉ ኳሶችን በማቀበል 21 ቁጥር 1 የእንግሊዝ ፕሪሚየር ሊግ ተጫዋች ብሩኖ ፈርናንዴዝ ነው እና ፍጹም የሚያስደንቅ የእንግሊዝ ፕሪሚየር ሊግ ቆይታን እያሳለፈ የሚገኝ ተጫዋች ነው እና አሁን ዕለት ዕለት ስለ ብሩኖ ፈርናንዴዝ ስናወራ የምናነሳቸው አሲስቶች፣ የምናነሳቸው ቁጥሮች፣ የምንገልጽበት ቃላት በራሱ ከድግግሞሽ ያለፈ አዳዲስ ነገር የምንፈጥርለት ተጫዋች አይደለም እና ህይወት በማንቸስተር ዩናይትድ በጣም ስኬታማ ጊዜን እያሳለፈ የሚገኝ ተጫዋች ስለመሆኑም ጭምር ልናነሳለት የሚገባ ተጫዋች ነው። ዩናይትድ እንደተለመደ ሁሉ ከማቲያስ ኩኛን በፓትሪክ ዶርጉ አማካኝነት ከመቀየር ውጭ ሌላ ምንም አዲስ ነገር የተመለከትንበት ጨዋታ ላይ አልነበረም። ዛሬም ባየነው የእንግሊዝ ፕሪሚየር ሊግ ቆይታ ተመሳሳይ 4-2-3-1 የጨዋታ ቅርጽ ይዞ ገባ በቡድን ውስጥ በሜዳ ውስጥ። ከዛ ባለፈ ደግሞ እንደተለመደ ሁሉ እንዳለፉት 2 ጨዋታዎች ዶሚኔት አድርጎ ሊጫወት የሚችልበት እድል እንዳለ ሲነሳ ነበር። ነገር ግን ዩናይትድ በቅርብ ዓመታት ከኖቲንጋም ፎረስት፣ ከብራይተን፣ ከኒውካስል፣ ከኤቨርተን፣ ከክሪስታል ፓላስ ጋር በነበሩ ጨዋታዎች 70 ከዛ በላይ የሆኑ በጨዋታ ላይ ፖሰስ ኳስ አድርጎ ነገር ግን ጨዋታዎችን ማሸነፍ ሲሳነው የተመለከትነው ቡድን ነው። ከዚህ አንጻር የኳስ ቁጥጥር ዩናይትድ የበላይነት በወሰደባቸው ጨዋታዎች የበላይነት ከተወሰደበትና ሽንፈትን ካስተናገደ የዛሬዎች ጨዋታ ቀድሞ ይገመት የነበረው የኳስ ቁጥጥር የበላይነቱን ስለሚወስድ እንዴት ባለ መልኩ ያጠናቃል የሚለው ጉዳይ ነበር። ጨዋታው ሲጀመር ኦፕታ አናሊስት ምንድን ነበር ለዩናይትድ የሰጠው ትልቁ ፌቨራይት 52% ጨዋታውን የማሸነፍ ቅድመ ግምት ሰጥቶት የነበረው ለማንቸስተር ዩናይትድ ነበር እና ይህንን ያስቀጥል ይሆናሉ የሚለው ደግሞ በጣም በትልቁ የሚነሳ ነበር። ሪሊ የመጀመሪያው አጋማሽም ደግሞ የተመለከት ነው ብዙ የግብ ዕድሎች ያልተፈጠሩበት 3 ሴቮች የተደረጉበት በሁለቱም ግብ ጠባቂዎች፣ ነገር ግን 3 ሙከራዎች የተከናወነበት በጣም ጥቂት የምንላቸው ለምሳሌ ሊዛንድሮ ማርቲኔስ ከብሪያን ኤምቤሞ ጋር የተገናኙበትን ቅጽበት የምናስታውስበት የመጀመሪያ አጋማሽ ነበር እና የመጀመሪያ አጋማሽ ልዩነት ፈጣሪ ብለን ካለን በማንቸስተር ዩናይትድ በኩል ጎል ነበር። ከጎሉ ባሻገር በነበሩት የሜዳ ላይ እንቅስቃሴዎች የተለየ ነገር የተመለከትንበት አልነበረም። እናም ማይክል ካሪክ በመጀመሪያ አጋማሽ ምንድን ያደረጉት ማንቸስተር ዩናይትድ ያንን ጎል ካስቆጠረ በኋላ ጎሉን ካስቆጠረ በኋላ የነበረው እንቅስቃሴ ምንድን ነው? ጨዋታውን ዶሚኔት ሊያደርግ እንደሚችል የሚጠበቅበትና በተሻለ መልኩ ደግሞ ካለፉት ጨዋታዎች አንጻር ነፃ የሚሆን አይነት የሚመስል የፍጹም ቅጣት ምት ነበር ጆን ብሩክስ የሰጡት የጨዋታው አልቢትር። ነገር ግን ጨዋታው ላይ
በቫር አማካኝነት ካዩ በኋላ ከሳጥን ውጭ ስለሆነ ጥፋቱ የተፈጸመው ያንን ሰጡ። ካዝሜሮ ጎል አስቆጠረ በማንቸስተር ዩናይትድ መለያ። ብሩኖ ፈርናንዴዝ ደግሞ ለዛ ጎል መቆጠር ምክንያት የሆነውን ግልጽ የጎል ማስቆጠር አቅም ደግሞ የፈጠረለትን አጋጣሚ አስተዋለ። ካዝሜሮ በ35 የጎል ኮንትሪቢሽን ላይ በማንቸስተር ዩናይትድ ባለፉት ቆይታዎች እየተመለከት ነው እንገኛለን። በጣም ጥሩ የሚባሉ በዚህ ውድድር ዓመት ብቻ ደግሞ 5 ጎሎችን በእንግሊዝ ፕሪሚየር ሊግ አስቆጥሯል። ማን? ካዝሜሮ ማለት ነው። ስለዚህ ቁጥሩ በጣም መጥፎ የሚባል እንዳልሆነ እየተመለከትን እንገኛለን። የቅርብ ጨዋታዎቹ ስታቲስቲክሶች የሚያሳዩ ምንድን ነው? ካዝሜሮ በጣም ወሳኝ በሆኑ የጨዋታ መርሃ ግብሮች ላይ የሚያስቆጠራቸው ጎሎች ዲሳይሲቭ እና ማች ዊነር ጎሎች መሆናቸውን ያየንባቸው የጨዋታ መርሃ ግብሮች መሆናቸውን ያስተዋልንበት ጎል ሲያስቆጠር አስተዋለን። በተከታታይ 3 ጨዋታዎች ከማንቸስተር ሲቲ፣ ከአርሰናል፣ ከፉልሃም ጋር ደግሞ ማቲያስ ኩኛ ምንድን ነው ያደረገው? ለምሳሌ ከሲቲ ጋር አሲስት አደረገ፣ ከአርሰናል ጋር የማሸነፊያ ጎል አስቆጠረ፣ ከፉልሃም ጋር ማንቸስተር ዩናይትድን ወደ መሪነት ማምጣት የሚችል ምናልባትም ጨዋታው በዛ ቢጠናቀቅ ደግሞ ማሸነፊያ የሚሆን ጎል ሲያስቆጠር ደግሞ አስተዋልን። ነገር ግን ድራማው የነበረው በሁለተኛው አጋማሽ የማርኮ ሲልቫ ቡድን ፍጹም አስደናቂ ነበር። በተለይ የመጨረሻዎቹ ደቂቃዎች ላይ ሄሜኔዝ 85ኛው ደቂቃ ላይ ጎል አስቆጠረ። ኬቪን ከ6 ደቂቃዎች በኋላ 91ኛው ደቂቃ ላይ ጎል አስቆጥሮ ጨዋታው ላይ 9 ደቂቃዎች ነበር የተከናወኑት። አክቹዋሊ ወደ 103 ደቂቃዎች አካባቢ ሄዷል። ኦቨርኦል በተመለከት ነው የሜዳ ላይ ቆይታ። ነገር ግን የኬቪን እና የሄሜኔዝ ጎሎች ይበልጥ ማንቸስተር ዩናይትድን ፍረስትሬት ያደረገ ኦልትራፎርድ ነው ይጠበቅ የነበረው ድራማ ኦልሞስት ትክክለኛው ትዕይንቱ ላይ ወይም ሁነቱ ላይ እየተመለከት ነው ነበር የነበረው። 4 ጎሎች ተቆጥረውበታል። ማንቸስተር እንደተለመደው በአንደርዶግ የሚደረጉ ቡድኖችን የማሸነፍ ስጋት ውስጥ የሚገኝበት አይነት ቡድን የሚመስል ቆይታ ነበር ያስተዋልንበት። ነገር ግን ያ ከመሆኑ አንድ የተመለከትነው በማይክል ካሪክ በኩል በሁለተኛው አጋማሽ ምናልባት እኔ በተመለከትኩት የግል እይታ ቅያሪዎቹ ስህተት ነበራቸው ብዬ አስባለሁ። ለምሳሌ ከቅያሪዎቹ ውስጥ አንዱ ካዝሜሮ ጎል አስቆጥሯል፣ አሲስት አድርጓል። በዚህ ጨዋታ ላይ የጨዋታው ኮከብ ከምንላቸው ተጫዋቾች መካከል አንዱ ነው። አክቹዋሊ ቢጫ ካርድ ተመልክቶ ስለነበረ የፉልሃም የጨዋታ መንገድ ይበልጥ አግሬሲቭ የመሆን እድሉ ሰፊ ስለሚሆን የኒውሜሪካል አድቫንቴጅ ይወሰድብኛል ከሚል መነሻ ማይክል ካሪክ እንደቀየሩ ትረዳለሁ። ነገር ግን የማኑኤል ኡጋርቴ ወደ ጨዋታው መግባት ይበልጥ ለፉልሃሞች ነፃነትን የሰጠ ነበር። ለምሳሌ በጨዋታው ላይ የተመልክታችሁ ከሆነ የምታስታውሱ ከሆነ ጎሎቹ ሲቆጠሩ የሂሜኔዝ ጎል ሲቆጠር በጣም ደካማ ነበር። በጣም ደካማ ከሂሜኔዝ በፊት በእርግጥ የኬቪን ጎል ሲቆጠር ማለት ነው የወሰነው ውሳኔ ከዛ የተሻለ መሆን ነበረበት የሚል እምነት አለ። ነገር ግን ከዛ በኋላ በጣም የፈጠነ እርማት ነበር አሰልጣኝ ማይክል ካሪክ ያከናወኑት። አክቹዋሊ ብሪያን ምቤሞን ከቀየሩ በኋላ ምንድን ነው ለማድረግ የተሞከረው? ቤንያሚን ሸሽኮ ወደ ቡድኑ ውስጥ ወደ ጨዋታው ሲገባ የሚጠበቀው ነገር ምንድን ነው? ጎል በተቻለ መጠን እና የዛሬው ጨዋታ መንገድም ጭምር ማንቸስተር ዩናይትድ ከቆመ ኳስ ጎል ማስቆጠር እንደሚችል የሚገልጽ የጨዋታ መንገድ ነበር ያስተዋልንበት እና ያንን ፍንጭ በተደጋጋሚ እንመለከት ነበር። በጣም በተደጋጋሚ በብዙ ረጃጅም ኳሶች የምናይበት የቡድን ቆይታ እያየን በነበረበት ሰዓት ላይ ያላቸው አማራጭ ምንድን ነው? ይበልጥ ለረጅም ኳሶች የተሰፋውን ተጫዋች ወደ ሜዳ ማስገባት ቀዳሚ ምርጫቸው ያደረጉበትን መንገድ ነበረ ዛሬ ያየ ነው። ዩናይትድ ከፉልሃም ጋር ካያችሁ ለምሳሌ 6-6 ኢላማቸውን የጠበቁ ሙከራዎችን አድርገዋል። ዩናይትድ እንዲያውም ያነሰ ሙከራ ነበር በጨዋታው ኦቨርኦል ያደረገው 13፣ ፉልሃም 14። ዩናይትድ ኤክስጂዎቹ 1.74 ናቸው። የፉልሃም ኤክስጂ 1.97 ነው። ስለዚህ ዩናይትድ ዛሬ የተሻለው ምንድን ነው በላችሁ ካላችሁ የተጋጣሚ ሳጥን ውስጥ የነካቸው ኳሶች 12 ነበሩ፣ በ4 ይለቃሉ ከፉልሃም አንጻር። ዩናይትድ በዚህ ጨዋታ ላይ ረጃጅም ኳሶችን ይጠቀም ነበረ። በተለይ ደግሞ በሁለተኛው በተጋጣሚ ሳጥን ውስጥ ከመቆየቱ ባሻገር በነበሩት ቆይታዎች ውስጥ ሎንግ ቦሎቹ በጣም ስኬታማ ነበሩ። ግን እነዛን ማሸነፍ የሚችሉ ተጫዋቾች በሜዳ ውስጥ በጣም አስፈላጊ ነበሩ እና የሊዛንድሮ ማርቲኔዝ እና የሃሪ ማጓየር ብቃት ግን ዩናይትድ እስከ ውድድር ዓመቱ መጨረሻ በዚህ መልክ ከጉዳት ነፃ ሆነው እንዲቀጥሉለት የሚፈልግ ቡድን ነው
እና እንዴት ነው ኤሪያል ዱዋሎችን ሲያሸንፉ የተመለከትን ያለ ነው። ማርቲኔዝ ብሪያን ኤምቤሞን የተመለከተበት ሎንግ ፓሱ እንዴት ያመር ነበር። ሃሪ ማጓየር ማቲያስ ኩኛን በመፈለግ ደረጃ ለማቀበል በረጅሙ የሚለጋቸው ኳሶች እንዴት ጥራታቸውን የጠበቁ ናቸው፣ ዋው የሚያስብሉ ናቸው። እና ማንቸስተር በትክክል እየተመለሰ የሚገኝበትን ወቅት እያስተዋልን እንገኛለን። እዚህ ጋር ግን አንድ ጥያቄ ላቀርብላችሁ። እኔ ሪሊ የዩናይትድ ደጋፊዎች ፕሮግራሙን በጣም እንደሚከታተሉት አውቃለሁ። ሀሳብ የምትሰጡ የዩናይትድ ደጋፊዎች እንዳላቸው አውቃለሁ። ከስሜት በጸዳ መልኩ ግን ስሜቶቻችሁን መረዳት እፈልጋለሁ። እሱ ምንድን ነው? ይሄኛው የማይክል ካሪክ ቡድን ከአሰልጣኝ ሩበን አሞሪም ቡድን በምንድን ነው የተሻለው? ለምሳሌ ጎሎችን በማስቆጠር ተከታታይ ጨዋታዎችን በማሸነፍ ተጫዋቾች ላይ የፈጠረው የሆነ ነገር የምታዩት ምንድን ነው? የተለየ ነገር የግል ስሜቶቻችሁን ማወቅ ስለመፈለግ ማለት ነው። እና ዩናይትድ በጣም ጥሩ በሆነበት ሰዓት ላይ የምትደግፉት ቡድን ላይሆን ይችላል። በጣም መጥፎ በሆነበት ሰዓት እንድትደግፉት ስለሚያስገድዳችሁ ከልብ የምትወዱት ቡድን ያንን እንድታደርጉለት ስለሚጋብዝም ጭምር ማለት ነው። የሜዳ ላይ ብቃቶቹ ማንቸስተር ዩናይትድ ይህንን እንድታደርጉለት ስለሚያስገድድ እና የሩበን አሞሪም ቡድን ከዚህኛው የማንቸስተር ዩናይትድ ቡድን በምን ተለይቶ እያያችሁት ነው የምትገኙት? ኮንሲስተንስሊ ጨዋታዎችን እያሸነፈ ስለሆነ ሊሆን ይችላል። ጨዋታዎችን ዶሚኔት እያደረገ ነው ብላችሁ ታምናላችሁ ማንቸስተር ዩናይትድ? አሊያስ ምንድን ነው የተለየ ነገሩ? ጨዋታዎችን ዶሚኔት እያደረገ ነው ካላችሁ በፍጹም ትክክል አይደለም። ዩናይትድ ሞር ክሊኒካል ነው በዚህኛው ቡድን ስር። ግን የእናንተን ቆይታን በተመለከተ እይታዎቻችሁን በተመለከተ ማወቅ እፈልጋለሁ። ዩናይትድ አሁን ወደ ቶፕ ፎሩ መጥቷል። በዚሁ ሞመንተም የሚቀጠል ከሆነ ምናልባትም ቶፕ 3 ድረስ ማጠናቀቅ የሚችልበት እድል አለ። ምክንያቱም ከቪላ ጋር ያለው ነጥብ ልዩነት 5 ብቻ ነው። ያ ማለት የሁለት ጨዋታዎች ነጥብ መጣል ማንቸስተር ዩናይትድን ወደ ላይ ከፍ ማድረግ ይችላል። በተመሳሳይ ደግሞ ቪላን ወደታች ማድረግ የሚችልበት እድል ይኖረዋል። ይህንን ከተመለከትን ምንድን ነው ሊሆን የሚችለው? ለዩናይትድ በጣም አስፈላጊ የሆነ ነጥብ ነው ዛሬም ያሳካው። በእንግሊዝ ፕሪሚየር ሊግ እንግዲህ በ2026 ማንቸስተር ዩናይትድ በጣም ጥሩ ጊዜን እያሳለፈ ይገኛል። ባለፉት 7 ጨዋታዎች ምንም ሽንፈት ያላስተናገደ ቡድን ሆኗል። ይሄኛው ሊቨርፑል፣ ማንቸስተር ሲቲ፣ አርሰናል ያደረጉት ውጤት አይደለም። የተሻለ ፎርም ላይ የሚገኝ ቡድን ነው። እናም በማይክል ካሪክ ምንድን ነው አሁን እየሆነ የሚገኘው? በእንግሊዛውያን አሰልጣኞች 3 ጨዋታዎችን በማሸነፍ ሌላ አዲስ ታሪክ መስራት ከቻሉ አሰልጣኞች መካከል አንዱ ሆኗል። ቦቢ ጎልድ፣ ሳም አለርዳይስ፣ ከዛ ባለፈ ክሬግ ሼክ ፒርስ፣ ከዛ ባለፈ ሊያም ሮዘነር በቼልሲ ቤት ውስጥ እንዲሁም ደግሞ ማይክል ካሪክ ይህንን ማድረግ ይቻለ አሰልጣኝ ሆኗል። ግን የማይክል ካሪክ ፍጹም የተለየ ነው። ማንቸስተር ሲቲ፣ ፉልሃም እንዲሁ ደግሞ አርሰናልን ነው በእነዚህ የጨዋታ ቆይታዎች ሲያሸንፍ እየተመለከትን የምንገኘው ማለት ነው። በጣም ትላልቅ የሚባሉ ጨዋታዎችን በማሸነፍ ደግሞ እንዲህ አይነት ውጤቶችን ማስመዝገብ በጣም ቀላል የሚባል እንዳልሆነ እየተረዳን ያለ ይመስላል። ቀጣዮቹ ቆይታዎች በማንቸስተር ዩናይትድ በኩል ለማይክል ካሪክ ከጨዋታ ረገድ ከተመለከትናቸው በመጠኑም ቢሆን እየቀነሱ ይመጣሉ። ነገር ግን ኃላፊነቶቹ እጅግ በጣም ገዝፈው የሚታዩበትን ማንቸስተር ዩናይትድን የማየት ግዴታ ውስጥ ደግሞ ይገባል። አሁን በ45 በመቶ ጨዋታን እንዴት ማሸነፍ እንደሚችል እየተመለከትን ነው። ዩናይትድ ከፉልሃም ጋር ኦቨሮል የነበረው የጨዋታ ፖሴሽን 42.4 በመቶ ነበር። ይህንን ከተመለከታችሁት ማንቸስተር ዩናይትድ ባለፉት 17 በሚጠጉ ጨዋታዎች ላይ የያዛቸው የጨዋታ ፖሴሽኖች ወደ 45 አካባቢ የሚጠጉ ናቸው። ከነዛ ውስጥ በ8ቷቸው ወጥቶ በ5ቱ ሽንፈትን አስተናግዶ ነበር በ2005/06 የውድድር ዘመን። በዚያ አካሄድ ግን በማይክል ካሪክ ስር በፍጹም ለዛ የተቃረበ ቡድን ሆኖ ደግሞ የተመለከትነው አይደለም። ሆኖ እያየ ነው የምንገኘው። ቡድኑ ጎሎችን በማስቆጠር ጨዋታዎችን መምራት ይችላል። ጨዋታዎችን ቴምፖዎቻቸውንም ጭምር ደግሞ ማዝገም የሚችል አንድ ኮሜንት እየተመለከትኩኝ ምንድን ያስደነቀኝ ሩበን አሞሪም ሊመሰገኑበት የሚገባም ጨዋታ መሆኑን አንዳንዶች ያነሳሉ። ለምን መሰላቸው? ይህንን እምላችሁ ለምሳሌ እንደነ ቡርኖ በማርከስ ራሽፎርድ፣ ጄደን ሳንቾ፣ አንቶኒ ያሉ ተጫዋቾች በማንቸስተር ዩናይትድ የቋሚነትን እድል ያገኙ የነበሩ ተጫዋቾች ብዙ ገንዘብ ወጥቶባቸው ወደ ኦልትራፎርድ የመጡ ተጫዋቾች ናቸው። እነሱን አሰናብቶ ፓትሪክ ዶርጉን፣ ከዛ ቤንያሚን ሼሽኮን፣ ማቲያስ ኩኛን እንዲሁ ደግሞ ሌላኛውን ብሪያን ኤምቤሞን አመጣ። ስለዚህ እነዚህ ተጫዋቾች በዩናይትድ ቤት ውስጥ ምን አይነት ነገር እየፈጠሩ ነው ብላችሁ ስትሉ የማሸነፍ ስነ ልቦና እየፈጠሩ የሚገኙ ተጫዋቾች ናቸው እና ለማይክል ካሪክ የሆነ ጠርጊያ አበጅተው ነው ከዚህ ቡድን የተለያዩት። ምንም እንኳን
የአንድ ዓመት ከምናምን ቆይታ ቢኖራቸውም የረጅም ዓመት የቡድናቸውን ግንባታ ለማሳለጥ እንዲመች እንዲህ አይነት ዝውውሮችን ወደ ቡድናቸው ማምጣት ቢችሉም ነገር ግን የሰሩት ስራ በጣም ቀላል የሚባል አይደለም እና ካሪክ በጣም 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 የሚያምር ስራ እየሰራ ነው የሚገኘው። በጣም የሚያምር ስራ ኡናይ ኤምሬን አሸንፏል፣ ቶማስ ቱዌልን አሸንፏል፣ ሚኬል አርቴታን አሸንፏል፣ ፔፕ ጓርዲዮላን አሸንፏል። ሚኬል አርቴታን በድጋሚ ማርኮ ሲልቫን አሸንፏል። በፕሪሚየር ሊግ ውስጥ በጣም ጥሩ የሚባሉ በውጤት ደረጃ ማንተቻቸውና በጣም አስደናቂ የሚባሉ አሰልጣኞችን ገጥመዋል ባለፉት ቆይታዎቹ። ስለዚህ ይህንን የማሸነፍ ብቃቱን ደግሞ በቀጣይ የማስቀጠል ትልቅ የቤት ስራ የሚጠበቅበትን ማይክል ካሪክን በማንቸስተር ዩናይትድ እናያለን ማለት ነው። ዛሬ ማቲያስ ኩኛ ሜቢ የፓትሪክ ዶርጉ ተተኪ ሳይሆን የሚደረገው ኦፍኮርስ ያም አይደለም። የሜዳ ላይ ቆይታዎቹን በተመለከተ በሜዳ ውስጥ በነበረው ቆይታ ግን ለምሳሌ 33 ኳሶችን ነክተዋል። 20ዎቹ የተሳኩ ነበሩ፣ ለቡድን አጋሮቹ አቀብሏል። 16 የተሳኩ ኳሶች ነበሩት። ከ20ዎቹ 5ቱ በተጋጣሚ ሳጥን ውስጥ የነካቸው ነበሩ። 4 የመከላከል ተሳትፎ ላይ አድርጓል። 2 ጥፋት ሰርቷል። 2 ሙከራዎችን አድርጓል። 1 ጎል አስቆጥሯል። 2 በተጋጣሚ 1/3 ሜዳ ክፍል ላይ ኳስ ማቀበል የቻለ ተጫዋች ነበረ እና ደግሞ የሚያስቆጠራቸው ጎሎች ለግብ ጠባቂዎች እንዴት ነው የሚመለሱት? መመለስ የሚችሉ ኳሶች ናቸው። እንዲህ ግን ስናያቸው እንዲህ በጣም ያስደነግጣል እኮ፣ ፍጹም ያስደነግጣል። በ2024/25 የውድድር ዓመት ማንቸስተር ዩናይትድ በ38 ጨዋታዎች 42 ነጥቦችን ብቻ ነበር መሰብሰብ የቻለው። አሁን በ2025/26 የውድድር ዘመን በ24 ጨዋታዎች 41 ነጥቦችን ሰብስቧል። ከዚህ በኋላ ቢያንስ 14 ሳምንታት ይቀራሉ። ማንቸስተር ቢያንስ 60 ከዛ በላይ ነጥቦች የመድረስ እድል ሊኖረው እንደሚችል የምንጠበቅበትን ሲዝን ያሳልፋል ይህኛው የውድድር ዓመት። ኦልትራፎርድ ግን የሆነ ስሜት ተመልሷል። ጎል ሲቆጠር ለምሳሌ ቤንያሚን ሼሽኮ ጎል ምንድን ነበር ያለው እሱ እንዲያውም ጎሉን ካስቆጠረ በኋላ በጣም ሾክ እንዳደረገ እንደደነገጠ፣ የኦልትራፎርድ ድባብ ፍጹም ያስደነግጥ እንደነበር ደጋፊዎቹ ጋር ያንን ስሜት እንደተመለከተበት፣ ብዙሃኑም ደግሞ የማንቸስተር ዩናይትድ ተጫዋቾችን ቢሆኑ አሰልጣኙ ይህ ተጫዋች ጎል እንዲያስቆጠር ይፈልጋሉ። ብዙ ትችቶችን እያስተናገደ የሚገኝ ተጫዋች እንደመሆኑ መጠን ምናልባት የእሱ ጎል ማስቆጠር በጣም በጣም መሰረታዊ ከሚባሉ የሜዳ ላይ እንቅስቃሴዎች መካከል በትልቁ ሊነሳ የሚገባ ጉዳይ ነው። ስለዚህ ለምን የማንቸስተር ዩናይትድ ተጫዋቾች ሆኑ አሰልጣኞች የዚህ ተጫዋች ጎል ማስቆጠር በትልቁ እንደሚያነሱት የምትረዱት ተጫዋቹ ጎል ብዙ ታትሮ እየሰራ የሚገኝ መሆኑን ስትመለከቱ ነው። እና ኦልትራፎርድ ላይ ባለቀ ሰዓት እንዲህ አይነት ጎሎችን አስቆጥሮ ማሸነፍ ደግሞ በጣም በጣም አስፈላጊ እንደሆነ ተረድተናል። ማይክል ካሪክን ከጨዋታው በኋላ ምንድን ያሉት እንደማሸነፍ የሚሆን ሌላ ጥሩ ስሜት የለም፣ በተጫዋቾች ኮርቻለሁ፣ ጨዋታ በነፃነት ማሸነፍ እንፈልጋለን የሚል መልእክታቸውን አጋርተዋል። የዛሬው ጨዋታ በትክክል ለማንቸስተር ዩናይትድ ደጋፊዎችም ሆነ ለማንቸስተር በጣም አስፈላጊ ነበር። እንዳልኳችሁ ግን የሲቲን እና የአርሰናልን አይነት የጨዋታ ብልጫ ማንቸስተር ዩናይትድ በተለይ ፊት መስመሩ ላይ በነበረው ቆይታ የዛን ያህል ሆኖ የተመለከትነው ቡድን አልነበረም። ነገር ግን በጣም ወሳኝ ጨዋታ ላይ ደርሷል። ቀጣይ ከቶተንሃም ስፐርስ ጋር ጨዋታውን ያከናውናል። እዚህ ጨዋታ ላይ ማንቸስተር ምን አይነት ምሽት ያሳልፋል የሚለው ጉዳይ ብዙ ነገር የምናይበት ጨዋታ ሊሆን ይችላል። ግን ወቅታዊው የዩናይትድ ፐርፎርማንስ ግን ለየትኛውም ቡድን ሊመለስ እንደማይችል ያየንበት እንደሚሆንም ጭምር እያየን ነው የምንገኘው። ዩናይትድ ቤት ውስጥ ከግብ ጠባቂ ጀምሮ እስከ ፊት መስመር ተጫዋች ድረስ አሁን ባለው የሜዳ ላይ እንቅስቃሴ ሁሉም የሚያኮሩና የሚያስደንቁ መሆናቸውን ተመልክተናል። ሴኔ ላመንስ በጣም ማራኪ የሚባሉ ሴቮችን አድርጓል። ሃሪ ማጓየር፣ ሊዛንድሮ ማርቲኔዝ፣ ከዛ ባለፈ ዲየጎ ዳሎት፣ ማዝሬ ተቀይሮ ከገባ በኋላ ሉክ ሾ፣ ኮቢ ሜኖ፣ ካዝሜሮ፣ ብሩኖ ፈርናንዴሽ፣ አማድ፣ ብሪያን፣ ከዛ ማቲያስ ኩኛ፣ ቤንያሚን ሸሽኮ ማንን አንስተ ማንን እንተዋለን እና ዩናይትድ ወደ ትልቁ ክብር ወደሚታወቅበት ዝናው እየተመለሰ እንደሆነ ግን ያየነበት የእንግሊዝ ፕሪሚየር ሊግ ሳምንት ነበር ማለት እንችላለን። ሀሳባችሁን ግን እንድታጋሩኝ በአክብሮት ጠይቃችኋለሁ።